ይሄ ነገር ጽጌ እርግጠኛ ነኝ። ሰላም ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድ የሀገሬ ልጆች እና ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። በአዲስ የሪአክሽን ቪዲዮ ማለት ነው። መግቢያ ላይ እንዳያችሁት ዛሬም በአዲስ ቪዲዮ መተናል። ሁላችሁም ቪዲዮውን እስከ መጨረሻ ድረስ በማየት ያው ቢያሳዝንም ኮሜንት አድርጉ፣ ሰብስክራይብም አድርጉልኝ፣ አበረታቱኝ ፕሊዝ ፕሊዝ ፕሊዝ። ውድ የሀገሬ ልጆች የዛሬው በጣም ያሳዝናል። ጽጌ ግን በጣም አብዝተሻል። የእውነት በቃ እኔ እንጃ ቪዲዮውን ሳየው በጣም ነው ያዘንኩትና ያሳዝናል ማለት ነው። እና እስቲ ቪዲዮውን አብረን እንመልከትና ከዛ ወደ ረገጣ እንገባለን። ጽጌ ዛሬ ትረገጣለች፣ ምክንያቱም መረገጥ አለባት። እቺ ልጅ ካልተረገጠች ጋይስ አልመለስ ብላለች። ምንም በቃ አፍልታለች። እንዴት ብዬ ልንገራችሁ? እና እስቲ ቪዲዮውን አብረን እንመልከትና ከዛ ወደ ረገጣው እንገባለን። እዚህ ቤት አሁን ወርቅ አይተሽ ታውቂያለሽ አይደለ? ከዚህ ጋር ቢሆን ግን በጣም ደፋር እኮ ነሽ፣ በጣም ደፋር ነሽ የምር እውነት ለመናገር ማለት ነው። እኔ አይ ዶንት ኖ በጣም ማለት ሰው ልጅ ትላንትና የነበረበትን ሲረሳ ደስ አይልም። ገባችሁ? ትላንትና የነበርሽበትን አትርሺ። እኔ የእውነት ማለት ነው ግን በጣም ነው የምወዳት፣ በጣም ነው የማከብራት። ግን በዚህ ልክ ደግሞ የቤት አንቺ ቤት አጋዛችሁ ላይ በነገራችን ላይ አንቺ ነቤዚንም ብትፈትሻቸው ምን ብትያቸው ነቤዚ ማለት እሷ በጭራሽ ነቤዚንም ትጠረጥራለች ብላ ልታስብ አትችልም። እቺ እናት እቺ ሴት ገባሽ? ለዛውም ልጇ ፊት ለፊት ማንሽ ጽጌ አይከብድም? ማርያምን አይከብድም? ለዛውም ልጇ ፊት ለፊት እንደዚህ ማድረግ አይከብድም? በጣም ይከብዳል። እኔ እንጃ አይ ዶንት ኖ የእውነት በጣም ነው የምታሳዝነው። እኔ እንጃ አላቅም እውነት ለመናገር ጽጌ የእውነት ይሄ ቪዲዮ በጣም እኔ አልተመቸኝም። እውነት ለመናገር ስለተመቸኝ ሳይሆን ይሄንን ቪዲዮ የምሰራው ሲጀመር በጣም ነው በቃ እኔ እንጃ አላቅም። ጌታም በጣም ነው የሚደብረው፣ በእውነት በጣም ነው የሚደብረው። አስረግጬ ስነግርሽ ማለት ነው። እርግጠኛ ነኝ ነገ ፕራንክ ብለሽ ልትመጪ ትችያለሽ፣ ግን እኔ እንጃ እንዴት ነው የሆነ ሰውን ካቆሰሉ በኋላ ፕራንክ በእንደዚህ አይነት ደግሞ ሴንሲቲቭ በሆነ መልኩ ማለት እኛ ድሃ ይሆን ማለት ያው ሰው ልጅ በእርግጥ ጤነኛ ከሆነ ሰርቶ እስከበላ ድረስ ድሃ ነን ብዬ አላስብም እውነት ለመናገር። ምክንያቱም ማንኛውም ሰው ተቀጥሮ ሲሰራ የራሱ ነገር እስካልሆነ ድረስ ሰራተኛ ነው። ማንኛውም ሰው ሲጀመር ሰራተኛ ማባል ምንም ኖርማል። እኔ ማርያም ደስ ነው የሚለኝ ሰራተኛ። እኔ አሁን ሰው እኔ በጣም ነው ስቀው ሲዲያ እንደዚህ ምናምን ብዬ መስካራ ምናምን መስካራ ነው ብቻ እንደዛ ምናምን ብዬ ሳወራ ማለት ነው ማርያምን አላፍርበትም። በሰራተኛ በመሆኔ ምንም አላፍርበትም። ምክንያቱም ስራ ማንኛውም ሰው ተቀጥሮ እስከሰራ ሰራተኛ ነው። በዛ እንትን አይደለም። ግን ያኔ የሆነ በቃ ይሰማችኋል እንደዚህ አይነት ነገር ሲከሰት ማለት ነው። በጣም ውስጧ እንደሚነካ አውቃለሁ። ምክንያቱም ፊት ለፊቷ ደግሞ ልጇ አለች እና ልጇ ፊት ለፊት እንደዚህ አይነት ነገር መናገር ጽጌ የምር ማለት ነው አንቺ በጣም አስተዋይ ልጅ ነሽ እና በጣም የምወድልሽ በጣም ብዙ ነገሮች አሉና ግን ይሄ አሁን ዛሬ ያደረግሽው ነገር ግን በጣም ነው የሚደብረው። ማለት ባለፈው ዕለታም የሆነ ቪዲዮ ሰርተሽባት ነበረ። ያው ቪዲዮን አልሰራሁትም ምክንያቱም አሞኝ ስለነበረ እኔም አልሰራሁትም። ግን ባለፈው ዕለታም እንደዛ ወጥ ውስጥ እንደዚህ አግኝቻለሁ ምናምን ብለሽ በበዓል አስደንግጠሻታል። ዛሬም ደግሞ ደገምሻት ማለት አይ ዶንት ኖ እኔ እውነት ለመናገር እንደ እኔ በጣም ይደብራል። እውነቱ ስነግርሽ ማለት ነው ማለት ያስጠላል። ከመደበርም አልፎ ያስጠላል። እስቲ አንድ የሚወራና የማይወራ እኛ ተናገሪ እሷን አትናገሪ። ለምን
ስታሳዝን። እኔ መጠየቅ ያለባትን ነገር ትጠይቀኛለች፣ ልጇ ፊት ለፊት ማለት ነው። ልጇ እንደዚህ ቁጭ አድርገሽ ልጇ እንደዚህ ምግቡን እንዴት እንደያዘች ምግቡን ይዛ እያየቻት ነው እናቷን። ጌታ ወይኔ ጽጌ ስራሽን ይስጥሽ፣ ጌታ ምስክሬ ስራሽን ይስጥሽ። አንቺ በስመ አብ ህፃኗ ፊት ለፊት እንደዚህ አይነት ማለት አይከብድም? በጣም ነው የሚያሳፍረው። እሺ በጣም ነው የሚደብረው። ከማሳፈር ማለት በጣም ያስጠላል። ሰው አንዳንዴ እናስተውል። የምንናገረውንም ነገር ፕራንክ ምናምን የሚባል እኔ ፕራንክ ይሆን እውነት ይሆን አላውቅም፣ ግን ወርቅሽ ጊዜ ቢጠፋ አይ ነው ብር ነው፣ ግን ደግሞ በዚህ መልኩ አይደለም የምትናገሪው። ለስንት ጊዜ አብረሽ የኖርሽው እህቶችን እሷንም ደግሞ እንደምትወጃት ብዙ ጊዜ እኔም አውቃለሁ ትናገሪያለሽ። እና የምትወጂውን ሰው ስንት ጊዜ አብረሽ ከጠፋ አብረን እንፈልግ ነው እንጂ ማለት ያለብሽ አንዴ እነ ቤዛን አንገት ምናምን ማለት ነው። ይሄ በጣም ነው የሚያስጠላው ጽጌ፣ የምር ማለት ነው። በጣም ይደብራል። እና ይኸውላችሁ አንዳንድ ሰዎች ማለት ነው በማስተዋል ኑሩ። እዚህ ምድር ላይ ስንኖር እግዚአብሔር ምስክሬ ማለት ነው። እኔ የእውነት ማርያምን የእውነት ማለት ነው የእውነት ስነግራችሁ እኔ እዚህ ምድር ላይ በህይወቴ በቃ ፈጣሪን የምለምነው በምንም ነገር እንዳልመካ፣ የእውነት ማለት ነው ባለኝ በምንም ነገር ተሳስቼ እንኳን እንዳልመካ። ምክንያቱም ሁሉም ነገር ጋር ዛሬ ያለንበት ነገር ላንቀር ከዚህም አሁን ካለውበት ነገር ምንም አሁን ኖሮኝ ምናምን አይደለም፣ ግን እኔ እግዚአብሔርን አመሰግናለሁ። ባለውበት እግዚአብሔር ይመስገን ሰላም ነኝ። እበላለሁ፣ ጠጣለሁ፣ ለብሳለሁ፣ ለቤተሰቦቼ ማድረግ ያለብኝን ነገር አድርጋለሁና በራሴ እዚህ ነገር ያው የሚጎለን ነገር እኛ አረብ ሀገር ላይ ያለን ልጆች የሚጎለን ነገር የታወቀ ነው። ከዛ ውጭ ማለት ነው እግዚአብሔር ይመስገን ማርያምን እግዚአብሔር ይመስገን እግዚአብሔርን አላማርርም። ግን በጣም ማለት ነው የእውነት ስንኖር በተለይ እናንተ ሀብታሞች የምትባሉ ሰዎች ማለት ነው ስትኖሩ እግዚአብሔርን በመፍራት ኖሩ። ምክንያቱም ነገ ምን እንደሚያመጣ አታውቁም። እኔ ጌታን ነው ትናንትና ሀብታም ምናምን የሚመስሉ ሰዎች ነበሩና ዛሬ የሆነ በቀኔ እንትን ሲሉኝ ትናንትና የነበርኩት ዙፋን ነኝ ዛሬም ማለት ጌታ እንዴት እንደምጠላቸው ነው የምላቸው፣ እንዴት እንደሚያስጠሉኝ ትናንትና የናቆኝ ሰዎች ዛሬ እኔን ለማውራት ሲሞክሩ እንዴት እንደምጠላቸው ነው የምላቸው። እግዚአብሔርን ቅፍፍ ነው የሚሉ ሲጀምር ያኔ አሳልፈናል ሁላችንም በልባችን በጣም ብዙ ቁስል አለብን እና ታስጣሉኛላችሁ። ያኔ ስታገሉኝ የነበራችሁ ሰዎች ይሄን ቪዲዮ ልታዩ ትችላላችሁ፣ ግን በጣም ነው የምታስጠሉ። ትናንትናም የነበርኩት እኔ ዛሬም እኔው ነኝ። ኦኬ። ግን እዚህ ምድር ላይ ስኖር እኔ በምንም ማለት መካም ፈጣሪን በመፍራት ነው የምኖረው። ልቤ ከማወራው በላይ እግዚአብሔርን ይፈራል። ሰውን አልበድልም። ለጥቂት ጊዜ ሰው በእኔ ምክንያት እንዲያዝንብኝ አልፈልግም። ለትንሽ ለደቂቃዎች ማለት ነው በእኔ ምክንያት ሰው እንዲያዝንብኝ አልፈልግም። እግዚአብሔርን ያን ነገር እንዳላድርግ እንዲረዳኝ ነው የምፈልገው። ኦኬ። እና በማስተዋል እንኖር፣ በማስተዋል ማለት ነው በማስተዋል እንዴት እንደምታሳዝን በጣም ነው የምታሳዝነው። እሺ እግዚአብሔርን ታሳዝናለች በጣም። እኔ ይሄ ነገር ጽጌ እርግጠኛ ነኝ በኋላ ወይ ፕራንክ ነው ብለሽ ልትመጪ ትችላለሽ፣ ግን በጣም ነው የሚያስጠላ፣ በጣም ነው የሚደብረው። እሺ በጣም ይቀፋል። እኔ እንጃ ማለት ጽጌ ካንቺ እንደዚህ አይነት ነገር እኔ አልጠብቅም። ምክንያቱም አንቺ በጣም አስተዋይ ልጅ ነሽ ብዬ ማሰብሽ ሴት ነሽ። በጣም አስተዋይ ጎበዝ፣ አይኖ ጎበዝ ነሽ፣ አስተዋይ ነሽ። ግን ይሄ ነገር በጣም አስደብሮኛል እኔ በበኩሌ። እናንተስ ሁላችሁም እስቲ ኮሜንት ላይ ጻፉ። እናንተ በዚህ ነገር ደስተኛ ናችሁ ወይስ የጽጌ ወዳጆች ማለት ነው? እኔ ፐርሰናሊ በጣም ነው ያስጠላኝ፣ ግን ምን እንደሚሆን መጨረሻው
ለማየት